እንደገብሱ ዛላ የኔ ዓለም ፀጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተግኖ ናይነ ኮከብ ጉብ ምን ማለት እንዳለብኝ አላውቅም። ብቻ እግዚአብሔር አምላክ የወደደውን አደረገ ብዬ ብጀምር ደስ ይለኛል። እኔ እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል። ባለቤቴ ወይዘሮ ገበያነሽ አባተ ትባላለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬ እንግዲህ የሰማይን በለው የቀብር ስነ ስርዓት ተፈጽሟል። እንግዲህ እናቱ በጣም በከባድ አዘን ሆነው ያስተላለፉት መልእክት አለ፣ እንዲሁም ደግሞ ልጆቹም የተናገሩት መልእክት አለ። መልእክቶቹን የምናስመለክታችሁ ይሆናል። እንዲሁም ደግሞ ዶክተሮች ስለሱ የተናገሩት ሚስጥር አለ። እንግዲህ ከመሞቱ በፊት የሆነ ነገር ነበረ። ምንድነው የሚለውን በዚህ ቪዲዮ ማሳያችሁ ይሆናል። ላይክ በማድረግ ጀምሩ፣ ሼር በማድረግ ጀምሩ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮአችንን የምንጀምረው ሁላችንም አርቲስት ዳኒን እናውቀዋለን። እንግዲህ ሰይፉ ላይ ቀርቦ ያስተላለፈው መልእክት አለ። ከዛ መልእክት በኋላ ብዙ ሰዎች የራሳቸውን ሐሳብና አስተያየት ሰጥተውበታል። እኛም እንመልከትና ሐሳባችንን እንሰጣለን። ወደ ቪዲዮቹ እንሂድ። ምን አይነት ጨካኝ ሰው ነሽ? ምን አልክ ዳኒ? ራበኛ። የብዙ የጥበብ ሰዎችን በዝምታ ያለውን ረሃብ ጭምር ነው ዳኒ የተራበው። እንደ ደም ስር ሊቆርጡት የማይቻል የጥበብን ፍቅር ለመቁረጥ ያስደፈረ ረሃብ። ለምን እንኳን እንዲህ ብዙ የለፋ ይቅርና በአንድ ስራ በሌላው ዓለም ሰው በብዙ ህይወቱ ሲለወጥ ለኛ ለምን እንዳለመታደል ጥበብ ዋጋዋንና ክብሯን ባላገኘችበት ሀገር በብዙ ልፋት በብዙ ድካም ቢደከምም አክባሪዋን እንዳታከብር የሆነበት ሀገር ሆነ። ያሳዝናል። ይህ የዳኒ የድካም ድምጽ የብዙ ጥበበኞች ድምጽ ነው። ምናልባት የማንቂያው ድምጽ ሆኖ መፍትሄ ሊፈለግበት ሙያውና ሙያተኛውን ለማክበር ሊመከርበት ይገባል እላለሁ። ይህ ቆይ አሁን አረፈደምና ይህንን ጥበበኛ ጀግናችንን ቀና እናድርገው። ቢያንስበትም ጅማሬ ነውና በጋራ እንነሳ። የፊታችን ሰኔ 15 በብሔራዊ ቲያትር ንጉስ አርማን ቲያትር እያየን ንጉሳችንን የሙያ አጋሮቹ በተሰበሰቡበት እናክብረው። ገቢውም ለሱ በስጦታ የሚበረከትለት ይሆናል። ኑ ተሰብስበን መከባበርን ልምድ እናድርግ። ሰኔ 15 ሁላችንም በብሔራዊ ቲያትር እንገናኝ። ሰው ራሱን ሲያጠፋ እያያችሁ ዝም የምትሉ ሰዎች ልክ እንደዚህ የተቸገረ የራበው የጠማን የተቸገረ የማይመስላችሁ ሰዎች አሉ። በፊት ወዘናችን እያያችሁ የኔ ጀግና ነው ይሄ ሰው። ያውን የኔ የዘመኑ ጀግና ይሄ ሰው ነው። ማንም ሰው መናገር የሚፈራውን ሚዲያ ላይ ቀርቦ እውነቱን ፍርጥ አድርጎ ችግሩን የተናገረ የኔ ጀግና እውነት የሰውዬ መታገዝ ያለበት ሰው። ራበኝ አለው። ወደ እናቴ ቤት ልመለስ ነበር። በዚህ እድሜ ወደ እናቴ ቤት ልመለስ ነበር። ችግር መጥፎ ነው። ሀገር ያቀኑ አርቲስቶች ያኔ ስልክ ባልነበረበት ስንት ነገር ባልነበረበት ሀገርን ያቀኑ የፊልም ኢንዱስትሪውን ያቀኑ ሰዎች እንዴት ይቸገራሉ? እንዴት ትልልቅ ካምፓኒዎች ትልልቅ ማስታወቂያ የምታሰሩ ሰዎች እንዴት ቅድሚያ ለነዚህ ሰዎች አትሰጡም? አሁን ስልክ መጥቶ ለኛ እንደዚህ ቲክቶከር ለምትሉት ቅድሚያ ከመሰጡ ለእንደዚህ አርቲስቶች ለምን ቅድሚያ አይሰጣቸው? እኛ ይርባል ራበኛ ለእግዚአብሔር ለማዘር ደውዬ መጣ ነው ልበላት እያልኩ አይርብህም። አይዞህ እዚህ በኋላ ስራውም ይመጣል። እንኳን ችግርን ወጥተህ ተናገርክ፣ እንኳን ደፍረህ አወራህ፣ ሁሉ ነገር ይመጣል። ማናችንም ሰው ፊት ቆመን መጥራት የምንፈራውን ቃል አውጥቶ ራበኝ ሲል የሚርበን የማይመስላችሁ ፊታችሁን አይታችሁ እንደዚህ ፊታችሁን አይታችሁ የተቸገርን የማይመስላችሁ ረሃብ ውስጥን ነው የሚርበው። ረሃብ ውስጥን ነው፣ ጭንቀት ውስጥን ነው። ለምንድን ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ሰማችሁ አይደል ቤተሰቦቼ? ስለ ራበኝ ነው አለ። ማለትም ፊልም እየሰራ ግን ደግሞ መኖር ከበደው፣ መብላት ችግር ሆነበት፣ ታሞ መታከም አልቻለምና ኢትዮጵያ ውስጥ መምህራን ይራባሉ፣ ሐኪሞች ይራባሉ፣ የህግ አካላት ይራባሉ፣ እንደሰማችሁት አርቲስቶችም ይራባሉ፣ የቢሮ ሰራተኞች ይራባሉ፣ የቀን ሰራተኞች ይራባሉ፣ ሁሉም ይራባሉ፣ ሁላችንም እንራባለን።
ግን ለምን ወገኖቼ ለምን ማለት በእርግጥ ያ ድሃ ስለሆን ነው ልትሉኝ የምትችሉት፣ ግን ለምን ድሃ ሆንኛ? ለምን ድሃ ሆን? ሁላችንም እንደምናውቀው ያው የፊልም ኢንዱስትሪው ለወንዶች በጣም ከባድ እንደሆነ እናውቃለን። እንግዲህ ዳኒም ሲናገር እንደነበረው እርቦኛል፣ እንደውም ጭራሽ ወደ እናቴ ቤት ሊሄድ ሲል ነበር የተደመጠው። እንደዚህ ሲሆን በጣም ያሳዝናል። ያው እንደዚህ አይነት ሰዎችን በቅርብ እየረዳ የነበረው እንግዲህ አዶናይ ነው። እንግዲህ አዶናይንም ከመንገድ አስወጥታችሁታል። ለማንኛውም ቀጣይ ቪዲዮ እንግዲህ ዶክተሮች ስለሱ ምን አሉ፣ ከዛ ደግሞ ወደ ቀብር ስነስርዓቱ እናልፋለን። እስቲ ከዶክተሮች አንደበት አንዳንድ ነገሮች አይተን እንመለስ። በጣም ቅርብ ጊዜ ነው እንደዚህ አይነት ቪዲዮዎችን ሲሰራልን የነበረው አበረታቱኝ እያለ ክብደት መቀነስ ግን በሰርጀሪ አማካኝነት ማለት ነውና ያን ሆስፒታል እያስተዋወቀ ነበረ። ከሱ ጋር ተያያዥነት ያላቸው ችግሮች ይገጥሙታል ብዬ መጀመሪያ አእምሮዬ ላይ መጣው እሱ ነው። አዲስ መረጃ ተሰምቷል። ድምጻዊ ሰማኝ በለው ከመሞቱ በፊት ምንድን ነበር የተፈጠረው? የተወዳጁ ድምጻዊ ሰማኝ በለው ህልፈተ መላው የሀገራችን ህዝብ የኪነ ጥበብ አፍቃሪያንን በከባድ ሐዘን ውስጥ ጥሏል። ድምጻዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቅለል መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበር። ወቅቱም ህክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቾቹም ጥረቴን አበረታቱኝ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎቹን ልብ እየነካ ነበር። ሰናስተልኝ እንደምን አለሽ? እግዚአብሔር ይመስገን። አለ ይመስገን። ኢትዮ ቱርኪ? አዎ ግሎይቶ ቱርኪ የፀጉር ንቅለ ተከላና የቆዳ ህክምና ክሊኒክ። ሰላም እንዴት ናችሁ? ኤፍሬም አበበ ነኝ። ኤፊ ከፍ ከፍ ከአሪፍ መዝናኛ አዘጋጅና አቅራቢ በጂ ኤፍሬም 106.7 ላይ ያው እንግዲህ እንደምታውቁት ሁላችንም ልብ የሚነካ ከባድ ሐዘን አጋጥሞናል። በተለይ ለኪነ ጥበቡ ሰዎች ለኢንተርቴይንመንቱ የቅርብ ወዳጆች ከአርቲስቶች ጋር ቅርብ እንደመሆናችን መጠን የአርቲስቱ የድምጻዊ ሰማኝ በለው ህልፈት ለኛ ደግሞ በጣም የተለየ የቤተሰብ ያህል በጣም ፈታኝ ጊዜ ነው። ጊዜ ረጅም ዓመት የምናውቀው የምንወደው የሙያ ባልደረባችንም ነው፣ ቅርባችንም ለሚዲያም ቅርብ ነው፣ ለሁላችንም እንደዛው ነው። ይህን አርቲስት ማጣት ታዲያ ቀላል ስሜት አይደለም። በዛ ውስጥ ሆነን ነው ዛሬ ሬዲዮ መግባት ነበረብኝ። ጠዋት አሪፍ መዝናኛን የዕለተ ማክሰኞ ገባሁኝ ከ4:30 እስከ 6 ባለው ቀጥታ ስርጭት ላይ ሁሌ እንደምናደርገው ያው ወቅታዊ አዳዲስ አፕዴቶች መደረስ አለባቸው። ብዙዎቹ ከዚህ አርቲስቱ መጨረሻ ላይ ከለቀቃቸው ቪዲዮዎች ጋር ተያይዞ ከኪሎ መቀነስ ጋር በተያያዘ አንዳንድ ነገሮችን ማወቅ ይፈልጋሉ። ከኢትዮ ቱርኪ ሆስፒታል ጋር በነበረው ግንኙነት ላይ ይሰራቸው ስለነበሩ ነገሮች፣ ስለተፈጠሩ ነገሮች ማብራሪያን ይፈልጋሉ። ያው የህዝብ ልብ በማዳመጥ መመለስ ነው። እኛ የህዝብ ልብ እናዳምጣለን፣ ጥያቄዎችን እንቀበላለን፣ እንመልሳለን እና በዛ መሰረት ኢትዮ ቱርኪዎች ምን ይላሉ የሚለውን ለማወቅ ደውዬ ነበር ቀደም። ኦኬ እሺ፣ ኤፍሬም እባላለሁ። እሺ ከጂኤፍኤም ነው የምደውልልሽ። ከየት አሉኝ? ይቅርታ ከጂኤፍኤም ነው የምደውልልሽ። ከጂኤፍኤም ነው። እሺ እሺ። እያወራን ነበር አንዳንድ ነገሮችን እያነሳን ከአርቲስቱ ጋር በተያያዘ በአጭር ጊዜ ያሳየውን ለውጥና አንዳንድ ነገሮች ጋር በተያያዘ ቆይታ እያደረግን ስለነበረ ኢትዮ ቱርኪዎች ደግሞ እናንተ ጋር ስለነበረው ቆይታ ጥንካሬው ስለነበረው ሂደት አጠር ያለ ቆይታ ላደርግልሽ ነበረ በስልክ። እሺ የሚመለከተውን ክፍል እንትን ልበሉት። እኛ ኮል ሴንተሮች ነን። ኦኬ አንድ ኮንታክት ብታረጊ ለምን አየር ላይ ስለሆነ አሁን ብዙ ሰው ቴክስት የሚያደርገው ነገር ስለሆነ እንዴት ነበር የሚለው ነገር ኮንታክት እንድናደርግ ነበረ። ኦኬ መስመር ላይ ጠብቁኝ። እሺ እሺ። ቀደም ሲል እንደሰማችሁት ኮል ሴንተር ነኝ ያለች የድርጅቱ ሰራተኛ አናግራኛለች። ሁኔታውን ነገርኳት። ለምን ጉዳይ እንደሆነ ካስረዳት በኋላ መልሼ እደውላለሁ አለች። ደጋግሜ የደወልኩላት ምንም የሰጠችኝ መልስ የለም። መልሼ እደውላለሁ አለች። አየር ላይ ነው ያለነው እኛ እስከ 6 ሰዓት ነው፣ በሰዓት ነው ፕሮግራሙ፣ ላይቭ ነው። አድማጮቻችን እየጠበቁ ነው የዚህን ጥያቄ። ስለዚህ አንድ እዛው ጋር ላለ ዶክተር አገናኝታ መልስ መናገር ነው። አንድ ዶክተር ብታገናኝ ትችል ነበረ። ሄሎ አንዴ መልሼ ልደውልልዎት። እሺ እሺ፣ እጠብቃለሁ። እሺ እሺ። ለምን እንደሆነ አላውቅም። የበለጠ ተዘጋጅተው ወይ ተደራጀ መልስ ለመስጠት ይሁን ወይ የሚመለከተው አካል የለ ይሆን። ሆስፒታሉ በኩል ግን ብዙዎች ላቀረባቸው ጥያቄ መልስ መስጠት አልቻልም። አዝናለሁ። መልሼ እደውላለሁ አለች። ኮል ሴንተሯም ልትደውልኝ አልቻለች። በዛ ምክንያት ነው እኛ እንጂ ድርጅቱ ምን ይላል የሚለውን ለማሳወቅ ዝግጁ ነን። እንግዲህ በቀጣይ በሌሎች ቪዲዮዎች የሚናገሩት ነገር ካለም ለማዳመጥና እስቲ የሚናገሩት ለመስማት ዝግጁ ነን። ኤኒዌይስ እኛ ግን ማድረግ ያለብንን ሞክረን ነበረ።
መልሼ አሁን ደውላለሁ። አሁን መልሼ አሳውቃለሁ። ዶክተር አገናኛለሁ ሰው የሚመለከተው አካል ጋር ቆይታ ታደርጋላችሁ ብላ 2-3 ጊዜ ደወልኩላት። መልሳም እስካሁንም እንግዲህ ወጥቻለሁ። አሁን ከዝግጅት ወጥቼ ነው ያለሁት ከረጅም ሰዓታት በኋላ ምንም የተደወለልኝ ነገር የለም። ሰው መደወል ነበረባቸው። ለማንኛውም በአሪፍ መዝናኛ በኩል ያደረግነው ጥረት ይህን ይመስላል ማለት ነው። አመሰግናለሁ። ነፍሱን ይማር የወዳጃችን 7 ሳምንት ሕክምና 10 ኪሎ ቀንሻለሁኝ። እሱም እንደቀጠለ ነው። ድምጻዊ ሰማኸኝ በለው ስም የባላገር ጤና ይስጥልኝ። ትላንት ፖስት ባደረኩት ቪዲዮ ላይ አንዳንድ ጥያቄዎችና አስተያየቶች ተሰጥተዋል። ከነሱ ውስጥ የተወሰኑትን መርጬ ለመመለስ ሞክራለሁ። እስከ መጨረሻው ከተከታተላችሁ ፈጣንና ኤክስፔክት ከሚደረገው በላይ ክብደት መቀነስ እንዴት ለከፍተኛ የጤና ችግር ብሎም ለሞት እንደሚያደርስ አስረዳችኋለሁ። ድንገተኛ የክብደት ለውጥ አሳሳቢ የሚሆነው መቼ ነው? በአንድ ወር እስከ 5% በላይ ከቶታል ቦዲ ዌይታችን ስንቀንስ ነው። ይሄ እንዴት ለሞት ሊያደርሰን ይችላል? የመጀመሪያው የልብ ምት መዛባት ያመጣል። ይሄም የሚሆነው ምግብ በደንብ እየተጠቀምን እየወሰድን ስላልሆነ ኒውትሪየንት እጥረት ስላለ በተለይ ማግኔዚየም እና ፖታሲየም ሎ ስለሚሆን ሰውነታችን ውስጥ የልብ አክቲቪቲዋ ይቀያየራል፣ አሪቲሚያ ይኖራል። የልብ ምት መቆም ሁሉ ሊያጋጥመን ይችላል። ይሄም ለሞት ያደርሳል። ሁለተኛው ምክንያት የደም ዝውውር ማቋረጥ ወይም ሪዲዩስድ ይሆናል። ሃይፖቮሊሚክ ሾክ የሚል ያጋጥመናል። ምክንያቱም ዝቅተኛ የሆነ ኢንቴክ ስላለን ኢን ዘ ፈርስት 1 ዊክ ሉዝ የምናደርገው ዌት ወተር ስለሆነ ፍሉድ ሎስ አለን፣ ሪፕሌስ አይተካም። እሱ ሃይፖቮሊሚክ ሾክ ሊያመጣ ይችላል። እሱም የተለያዩ ኦርጋኖችን ይጎዳል። እንደ ኩላሊት ኤኪያ ወይም አኪዩት ኪድኒ ኢንጁሪ አሁን የመጣ የኩላሊት ጉዳትም ሊያጋጥመን ይችላል ነው። እሱም ለሞት ያደርሳል። ሶስተኛ ኖርማሊ ሰውነታችን የውስጥ ኦርጋኖቻችን ፋንክሽን ለማድረግ የሚያስፈልጋቸው ኤነርጂ ሳምባ ለመተንፈስ፣ ልብ ለመምታት የሚያስፈልገው ኤነርጂ ባዛል ሜታቦሊክ ሬት እንለዋለን። እሱ ሪዲዩስድ ይሆናል። ምክንያቱም ሰውነታችን በቂ ኤነርጂ እያገኘ አይደለም። ሪዳክቲቭ አዳፕቴሽን ላይ ነው ያለው። ኢንፑት የለም። ስለዚህ ሰውነታችን እንደ ኢነርጂ ሶርስ ራሱን መብላት ይጀምራል። ፕሮቲን እንደ ኢነርጂ ሶርስ መጠቀም ሲጀምር ማስል በርካችንን ይበላል ማለት። በዛ ጊዜ ሪዲዩስድ ሜታቦሊክ ሬት ስላለ ኢንተርናል ኦርጋኖቻችንን በደንብ ፋንክሽን አያደርጉም ማለት ነው። አራተኛውና የመጨረሻው ብዙ ሰው የማያውቀው ነገር ሪፊዲንግ ሲንድሮም የምንለው ነው። እሱም እንዴት ነው? ለረጅም ጊዜ ምግብ ሳንበላ ቆይተን ወይም ከኢነርጂ በደንብ ተቀንሶ ቆይቶ እንደገና መመገብ ስንጀምር የሚመጣ ምልክት ነው። ክብደት በመቀነስ ጆርኒ ላይ ያሉ ሰዎችን ምን እንከታተላቸው? ምንድን ቼክ ማድረግ ያለብን ስንል አንደኛ ታርጌት ማስቀመጥ ያስፈልጋል። ከ0.5 እስከ 0.5 እስከ 1 ኪሎግራም ፐር ዊክ ነው ሪከመንድ የሚደረገው። ሁለተኛ ኒውትሪሽኒስት በደንብ አድቫይዝ ማድረግ አለበት። ሌላኛው 4 መከታተል ያለብን ምልክቶች፣ የመጀመሪያው እብጠት፣ ሰውነታቸው ላይ ኢደማ ኒኦንሴት የሆነ ኢደማ ካላቸው ፎሎ መደረግ አለበት። ምክንያቱም የሃይፖአልቡሚኒየም ወይም ከፍተኛ የሆነ የፕሮቲን እጥረት ስለሚያሳይ። ሁለተኛው የግሉኮስ መጠን በጣም ሲወርድ ይሄ ማዞር፣ ብዥታ፣ ጭንቅላታችን በደንብ አለመስራት አለ አይደለ? የሆነ መወዛገብ ብሬን ፎግ አይነት ነገር ካለ እሱን ፎሎ ማድረግ። ሶስተኛ ተቀምጠው ሲነሱ ማዞር አይነት የሆነ ጭልም ማለት አይነት ስሜት ካለ እሱም ሃይፖቮሊሚያ። ክብደት የጨመሩ ሰዎች ላይ በተለያየ መንገድ የስነ ልቦና ጫና በመፍጠር ራሳቸውን እንዲጠሉ አናድርግ። አመሰግናለሁ። አበገዳይ እንደሰማኝ በለው አይነት ከፍተኛ የክብደት መቀነስ ሲኖር የሚያመጣውን ችግር በሱ ዙሪያ ያሉ ሪሰርቾችን ነው ማነብላችሁ ማለት ነው። ተከታተሉ። ድንገተኛ የህይወት ማለፍ ምክንያት ሊሆኑ የሚችሉ ዋና ዋና ነጥቦች በከፍተኛ የክብደት መቀነስ ወቅት ይላል። አንደኛ ላይ የተቀመጠው የልብ ምት መዛባት። ይህ በጣም ዋነኛና አደገኛ ምክንያት ሊሆን ይችላል። ክብደት በፍጥነት ሲቀንስ ሰውነታችን ውስጥ ያሉ ዋና ዋና ማዕድኖች፣ ኤሌክትሮላይቶች በተለያየ ፖታሺየም እና ማግኒዥየም በከፍተኛ ሁኔታ ይቃወሳል። እነዚህም ማዕድኖች ለልብ መደበኛ ምት ወሳኝ በመሆናቸው የነሱ መዛባት ልብ ድንገተኛ ስራውን እንዲያቆም ሰደንሊ ካርዲያል አሬስት ሊያደርስ ይችላል። በሁለተኛ ላይ ደግሞ የተቀመጠው የልብ ጡንቻዎች መዳከም ነው። የምግብ መጠን በጣም ሲቀንስ ሰውነታችን ኃይል ለማግኘት ሲል የራሱን የጡንቻዎች ክፍሎች መመገብ ይጀምራል። ይህም የልብ ጡንቻዎችን እንዲቀንሱ እንዲዳከሙም ስለሚያደርግ ልብ ደምን የመርጨት አቅሙ ሊዳከም ይችላል። በሶስተኛ ላይ ደግሞ የተቀመጠው የፈሳሽ እጥረትና የደም ግፊት መውረድ። ይህ ሃይፖቮልሚክ ሾክ ይባላል። በከባድ አመጋገብ ወይም ስፖርት ምክንያት የሰውነታችን ፈሳሽ እጅግ በጣም ሲያንስ የደም ግፊታችን በከፍተኛ ሁኔታ ይወርዳል። ይህም ለውጥ አካላችን ላይ እንደ ኩላሊትና ልብ ያለው የሰውነታችንን ክፍል
ሊጎዳ ይችላል። የሰውነት አካላችን የሚሄደውን የኦክሲጅን መጠን በመቀነስ ድንገተኛ አደጋ ሊያስከስት ይችላል። ይሁን እንጂ በትክክል የሞት መንስኤ ሊታወቅ የሚቻለው በሕክምና ባለሙያዎች በሚደረግ የአስክሬን ምርመራ ነው። ግን እነዚህ ነጥቦች ተይዞ ቢታይ መልካም ነው የሞቱ ሁኔታ ብዬ እንደ ጥያቄ ነው የማቀርበው ማለት ነው። የኔን ሐሳብ የምትጋሩ ኮሜንት ላይ እስኪ ሐሳባችሁን ስጡ እናንተ። ቤተሰቦች እንግዲህ እንደተመለከታችሁት እንዳያችሁት ነው። ይሄን ቪዲዮ ከለቀቀች በኋላ እቺ ዶክተር እንግዲህ አስቀድመሽ በተናገርሽ ኑሮ የሆነ ነገር ማድረግ ይቻላል ብለው ሐሳብ ሲሰጧት ነበር። ነገር ግን እንዴት ብላ መናገር እንዳለባት እኔም አላቅም፣ እነሱም የሚያውቁ አይመስለኝም። ያው አንዳንዴ እኔ ልታከም ብሎ አንድ ሰው ልታይ ብሎ እስካልመጣ ድረስ አንዳንድ ሐሳቦችን መናገር ተገቢ ነው ብዬ አላስብም። ማሟረት ነው የሚሆነው ሰዎች ላይ ብዬ ነው ማስበው። እናንተ ግን ሐሳብ ካላችሁ ሐሳብ ስጡበት። በቀጣይ ደግሞ እንግዲህ እስቲ ልጁ ያስተላለፈውን መልእክት እንስማና ከዛ ወደ እናትየው እንሄዳለን። ምን ማለት እንዳለብኝ አላቅም። ብቻ እግዚአብሔር አምላክ የወደደውን አደረገ ብዬ ብጀምር ደስ ይለኛል። አባቴን መከታዬን የሚሞት የማይመስለኝን ባጣሁበት በዚህ ከባድ የሐዘን ወቅት ውስጥ በተለያዩ መንገዶች በሶሻል ሚዲያ በመጻፍም በመደወልም በቴሌግራም በፌስቡክ በቲክቶክ እና በኢሞ እንደዚሁም ከሀገር ውስጥም ከውጭም በቀጥታም በመደወል እዚህም በአካል ካጠገቤ ሆናችሁ ላጽናናችሁኝ፣ አይዞ ላላችሁኝ፣ ለሥራ ባልደረቦቼ፣ ለጓደኞቼ፣ አብራችሁኝ ለተማራችሁ እንዲሁም ውድ ለሆናችሁ ለሀገሬ ልጆች በቅርብም በሩቅም ለምታውቁኝ ሁሉ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። እንዲሁም ደውላችሁልኝ ላላነሳሁላችሁ፣ ጽፋችሁልኝ ላልመለስኩላችሁ ትልቅ ይቅርታ መጠየቅ እፈልጋለሁ። አምላክ ቅዱስ ገብርኤል ያክብርልኝ። ሰዎች እንግዲህ ቪዲዮውን እንዳያችሁት ነው። ልጅ ወጥቶ ያስተላለፈው መልእክት በጣም የሚያሳዝን ነው። እንግዲህ ብዙ ሰዎች ግን ሐሳብ እየሰጡ ያሉት ቀብሩ እንግዲህ ሳይጠናቀቅ እንዴት ቪዲዮ ላይ ልትወጣ ቻልክ ብለው ብዙ ኮመንት ላይ አይቻለው። ነገር ግን ብዙ አድናቂና ብዙ ወዳጅ ሲኖር እንግዲህ ሁሉንም ለማመስገን ሁሉም ውለታ ያለው ሰዎች ለማመስገን ይሄ ቀላል አማራጭ ነው። እንደዛ አስቦ ሊሆን ይችላል ብዬ አስባለሁ። እስቲ ቀጣይ ደግሞ የእናትየውን ቪዲዮ እንመልከትና እንመለስ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ ሳይጨልብብን እንተያይ። አፈር ለሚበላው ለሚበሰብሰው ለዚህ ፍራሽ ገላ ቁምጣ መቻነሰው። ይህ የተወዳጁ ድምፃዊ ሰማኸኝ በለው ሰሜ ባላገሩ እስከ መጨረሻው ድረስ ቅጽል ስም ሆኖ እንዲዘልቅ ያደረገው ተወዳጅ ስራው ነው። አፈር ለሚበላው ብሎ እንደተናገረው እርሱም ዛሬ ግብአተ መሬቱ ተፈጽሟል። ትውልዱ 1960 በውቢቷ የጣና መፍለቂያዋ ባህር ዳር ነው። ላለፉት 58 ዓመታት ለሙዚቃ ነፍሱን ሰጥቶ ኖረ። ገና በለጋ ዕድሜው ከአዮማ ኪነት የጀመረው የሙዚቃ ህይወቱ ከዛም በግሽ አባይ ተሞሽሮና ተከሽኖ እስከ አዲስ አበባ ድረስ ዘልቋል። በአዲስ አበባም ከ1982 ዓ.ም ጀምሮ የተለያዩ የባህል ምሽት ቤቶችና በልዩ ልዩ መድረኮች ደምቋል። ውለቱ የተዘነጋ የተናቀ የመሰለውን ባላገሩን የሀገር ዋልታና ማገር ነህ ብሎ ቁምጣ ሱሪ ለብሶ ሀገር እንዳቀና በስራው መስክሮለታል። ይህ ታላቅ የባህል ድምፃዊ
የባህል አምባሳደርነቱን ሳይለቅ ሀገሩና ባህሉን አስተዋውቋል። ሥርዓተ ቀብሩ ላይ የህይወት ታሪኩን ያነበቡት ደራሲ አበራ አዳሙ ሰሜ ከድምፃዊነት ባሻገር በትወና የላቀ ችሎታውን ያሳየ ወገንና ሀገር ወዳድ እንደሆነ ታሪኩ ይመሰክራል ብለዋል። በሀገራዊ ጥሪዎች በሙሉ የተጣለበትን ኃላፊነት በቅንነት የተወጣ አገር ወዳድ ምርጥ ዜጋ ነበር። በተወለደ በ58 ዓመቱ ይህችን ምድር የተሰናበተው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ቤተሰቦቹ፣ ወዳጅ ዘመዶቹና የሙያ አጋሮቹ በተገኙበት በርካታ አስተዋጽኦችን ባደረገበት በቦሌ ቡልቡላ መድኃኔዓለም ሥርዓተ ቀብሩ ተፈጽሟል። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው የእናትየው ሀዘን በጣም መሪር ሀዘን እንደሆነ ያስታውቃል። ያው ያላቸው አታችመንት ያላቸው ቀረቤታ በጣም የጠበቀ እንደሆነ ሲናገር ነበረ። ምክንያቱም በቀን 2 እንደዋወላለን እኔ ካልደወልኩላት ቁርስም ሆነ ምሳ አትበላም ሲል ሲናገር ነበር። እንግዲህ የሁላችንም እናቶች ከልጆቻቸው ጋር ያላቸው ቀረቤታ የተለየ ቢሆንም እንግዲህ የሰማኸኝ በለው ደግሞ በጣም የተለየ ያረጋዋል ብዬ አስባለሁ። ምክንያቱም በቀን 2 እየተደዋወሉ እንግዲህ ድምጹን ሳይሰሙት ምንም ነገር አይቀምሱም ነበር። ይሄ ደግሞ በጣም እጅግ የሚያሳዝን ነገር ነው። ቀኑ እንግዲህ በዚህ ቀብር ስነ ስርዓት ላይ አንጋፋው ማህሙድ አህመድ ተገኝቷል። እንግዲህ በሰው ድጋፍ ነው የተገኘው። ይሄ ደግሞ ምን ያህል ለቅርብ ወዳጁን ወይም ጓደኛው ማዘኑን ያሳያል። እስቲ ቪዲዮውን አይተነው እንመለስ። ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብሳዬ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብሳዬ እንዳያችሁት ነው። በጣም የሚገርም ነው። እንግዲህ በድካም ላይ ነው እንግዲህ የሱን የቀብር ስነ ስርዓት ያስፈጸመው። ሌሎችም አርቲስቶች አሉ። እነማን ማን ተገኙ፣ እስቲ ማን ምን አለ የሚለውን በዚህ ቪዲዮ ላሳያችሁ። ሰኔ 8 ቀን የጣለው ወረዶ የገበያነሽን ደማቁን አዳራሽ አደረገው ባዶ። አርቲስት ሰማኸኝ በለው በሁለት ስንኝ ዓለሙን ገረመመው። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው። ዘፋኝም ፈላስፋም ሆኖ ማረፍ እንደ ሰማኸኝ ነው። ሳቅና ጨዋታ በሰውነቱ እንደ ወንዝ ይፈሳሉ። ሕዝብ አብሮ ተከትሎ የሚዘፍናቸው ናቸው ስራዎቹ። በጣም ከሚገርመኝ ነገር ስፒከር እዚህ ጋር ተደርጎ አጋጣሚ ስፒከር ቢቆም እሱ በድምጽ መቀጠል ይችላል። ጎጃም ባህል አዳራሽ ባህር ዳር ስንል ከግሽ አባይ ጋር አዮ ማኪነትም ሆኖ እያለ ክፍለ ሀገር አዮ ማኪነት በቃ ቢቆም መሳሪያ እዚህ ጋር ቢቆም እሱ በድምጽ ይቀጥላል። ይሄ በቃ የሱ ተፈጥሮ። ሰማኸኝ በ14 ዓመቱ የጀመረው ሙያ አድጎ ጎልምሶ ለኢትዮጵያ ባህልና ትውፊት የሰጠው በጎ በረከት በሙዚቃዎቹ በኩል ይታያሉ። በማራኪ ድምፁ ያቀነቀናቸው ሙዚቃዎቹ በገጠሩ ብቻ ሳይሆን በከተማውም ጎልተው ይደመጣሉ። ባላገሩ፣ ያዥኝ፣ ዝናቡን፣ የኔ አበባ፣ ዲስካው፣ አውደ ዓመትና ሌሎችም ስራዎቹ ከባህል ጋር ቀይጦ የሰራቸው ናቸው። አፈር ለሚበላው ገላ የማልሳሰው
ምቾት አልፈልግም ልኑረው በገሶ ባለው አገር ነው። በአፄ ሰርጸ ድንግልና በጣና ሐይቅ መሰናዶ ተምሯል። የሙዚቃና የቲያትር ፍቅሩ ከዚያ ነው የጀመረው። በ1978 ዓመተ ምህረት ግሽ አባይ የባህል ኪነት ቡድንን ተቀላቅሎ ከነይሁኔ በላይና ሀብቱ ንጋቱ ጋር በመሆን አንቱ የዋ የሚል ሙዚቃዊ ድራማው ያሳወቀው ነው። አካለ ትልቁን ሰውዬ እንዲህ አድርገህ የምታስጮኸኝ ምን አድርጌ ነው? ያሽንት እየነሳው ነው እኮ። በአዲስ አበባ በ1982 በመምጣት ከኤሌክትራና ከሌሎች ሙዚቃ አሳታሚዎች ጋር በመሆን ያዥኝና ሌሎች ሙዚቃዎቹን በተከታታይ አሳትሟል። ወዳጆቹ የሚመሰክሩትም እንደ ሙዚቃዎቹ በጎ ሰው ሆኖ ያለፈ መሆኑን ነው። በጣም ትልቅ ሰው፣ ትልቅ ሙያተኛ፣ ትልቅ ነገር ነው የጎደለብንና ከሰሜ ጋር ትውውቅ ልትዩ አትችም። በቃ እንዴት ነው አስተዳደጋችሁ? እንዴት ነው ባህር ዳር ላይ ያሳለፋችሁት ብትይ ነው የሚቀለው። ምክንያቱም ሰማኸኝ ለኔ ጓደኛ ሳይሆን ወንድሜ ማለት ነው። አብረን ያደግነው መቼም በቀን ሳንገናኝ የዋልንበት ጊዜ የለም። እኔ እሱ መቼም በኪነ ጥበብ ግሽ አባይም ሆነ ወጣት የኪነት ቡድን በሚሰራበት ሰዓት እኔ ስፖርተኛ ነኝ የነበርኩትና በቀን ነው የምንገናኘው። ሰማኸኝ ለኔ የተለየ ሰው ነው። ከወንድምነት ባሻገር ደግሞ ሙያው ላይ እጅግ በጣም የተዋጣለት የሰራቸው ስራዎች ቢመሰክሩም መድረክ ላይ ደግሞ ሰማኸኝን የሚያክል ዘፋኝ የለም። በጣም ድንቅ ሙያተኛ፣ ድንቅ ወንድም ነው ያጣ ነው። ከባህር ዳር ጀምሮ በበጎ አድራጎት ስራዎች ላይ ይሳተፍ ነበር። ለህዳሴው ግድብም ወኔ ቀስቃሽ ሙዚቃ ሰርቷል። በሙዚቃ ስራዎቹ የሚያስጠራውን የሚያስወድደውን ሰርቷል። አቅሙ ግን ከዚያም ይልቃል። በደንብ ወደ የትኛውም አቅጣጫ ሊሰራ የሚችል ድምጽ ነበረው እና ቢያንስ ጉልበት ያለው ድምጽ ነው ያለው። ይሄ ምናምን የቴክኒካውን ላይሆን ይችላል፣ ግን ጉልበት ያለው ድምጽ ያለው በዚያ ሰራ አልሰራም ትንሽ እኔ ጋር እንትን ይለኛል። ከዚያም በላይ ሰራ ነበር ብዬ ይሰራው በቂ ነው። በ40 ዓመታት የሙዚቃ ጉዞ ስራዬ፣ ሀገሬ፣ ትዳሬ ምሰሶቼ ናቸው ይላል። ከባለቤቱ ወይዘሮ ገበያነሽ ያፈራቸው 4 ልጆች አሉት። 3ቱ መሐንዲስ ናቸው። ዓለሙን አይቷል። ደስታ እንደ ሸት ቅሟል። ሰኔ 8 ቀን የጣለው የድካም በረዶ አላስተረፈውም፣ ይዞት ሂዷል። በወዳጅ ዘመዶቹ በአድናቂዎቹ ተሸኝቷል። በቦላሌ አይደለም በአጭሪቱ ቁምጣ ባላገር ነኝ ብለህ መድረክ ላይ ስትወጣ ያንን መሳይ ፉጨት ያ ሁሉ ጭብጨባ ድንገት ጸጥ ስል ዛሬ ከምን ገባ? እኔ ብዙ ጊዜ የሚገርመኝና በጣም የሚያስገርመኝ የሚያሳዝነኝ ነገር ቢኖር እዚህ ኢትዮጵያ ውስጥ አርቲስት ሞቶ ዘፋኝ ወይም ደግሞ የፊልም አክተር ሞቶ ሰይፉ መሞታቸውን የሚናገርበት መንገድ በጣም እኔ እጅግ ልቤን ይነካዋል። ምክንያቱም ሁሉንም ሰው የማግኘት አቅም ስላለው ወይም ደግሞ አክሰስ አለው፣ አቅርቧቸውም ያውቃል። አንዳንዶቹ በአካልም በጣም ግንኙነት ስላላቸው መሞታቸውን ሲናገር በጣም የሆነ የብቸኝነት ስሜት ሁላ አለብኝ አይነት ስሜት ያስተጋባብኛል እኔ ላይ እና እስቲ ሰይፉ ያለውን ሰምተነው እንመለስ። እውነት ነው ወይ የሚል ጥያቄ መጥቷል። ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው እንዲህ አይነት መልኩ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም
መልእክቶችን ያስተላልፍ ነበረ። እንዳያችሁት ነው። በጣም ልብ የሚነካ አነጋገር ነው። ብዙ ጊዜ የሚናገርበት ነፃነትም ከዚህ በፊት ሲሞት ሌሎችም አርቲስቶች ሲሞት የሚናገርበት መንገድ በጣም የተለየ ነው። የሆነ እንጃ ድምፁ ላይ የሆነ የምንረዳው የሆነ ሀዘን ስሜት አለ። እኔ እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል። ባለቤቴ ወይዘሮ ገበያነሽ አባተ ትባላለች። የዛው የባህር ዳር ልጅ ናት። 4 ልጆች አፍርታልኛለች። 4 የልጅ ልጆች አይተናል። አላቅም ይሄ አዲስ ነው ለኔ። 4 የልጅ ልጆች አይተናል። በትዳር ደግሞ ከ35 ዓመት አካባቢ ሆኖናል። እንግዲህ አንድ ላይ መኖር ከጀመርን ይሄ ጓደኝነቱ የትምህርት ቤቱ ሳይጨመር ነው። ከትምህርት ቤት ነው የተጀመረው? ያ ሳይጨመር ማለት ነው። እሱ ሲጀመር ወደ 40 ነው ማለት 37 ምናምን ይገባል። በጣም ነው ደስ የሚለው። ኤፍሬም እኮ በቃ ዘመን ተሻጋሪ ሰው እኮ የሚገርም ድምጽ ነው እኮ ያለው በጣም እና ከሱ ስራዎች እኔ አሁን ሰራቸው ከነበሩ ዘፈኖቹ እንደ ገብሱ ዛላ የኔ ዓለም ፀጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተግኖ ናይነ ኮከብ ጉብል የኔ ዓለም የተዋበች ወጣት ማስተብላኝ ሄደች የኔ ዓለም ገድል አካሌ በዳመናው ላይ በምትወጃት እናቶ ሰው ጠራይ ሳቲ ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። እንግዲህ ሁላችሁም ይሄን ቪዲዮ ስትጀምሩ ላይክ ያላደረጋችሁ ስትጨርሱ ላይክ በማድረግ ጨርሱ እላለሁ። ለማንኛውም መልካም